ሰላም ቤተሰቦች እንዴት አላችሁ? ዛሬም በአዲስ ቪዲዮ በጣም አስተማሪ ጥሩ የሆነ ቪዲዮ ተመልሻለሁ ማለት ነው። በዛሬ ቪዲዮ የአማርኛ ፊደልን አይደለም የምንቆጥረው። በዛሬ ቪዲዮ ምንድነው የምናደርገው? ጥያቄና መልስ ነው የምናደርገው። እኔ ከነዚህ ከምፈልጋቸው ምልክት እያደረግኩ ጠይቃችኋለሁ። እናንተ ደግሞ ይሄን እያያችሁ ምን ታደርጋላችሁ ማለት ነው? ለመመለስ ትሞክራላችሁ ማለት ነው። እሺ እንደዛ ነው የምናደርገው የዛሬ ትምህርታችን። በተረፈ ኦንላይን መማር የምትፈልጉ ተማሪዎች ካላችሁ ከኛ ጋር መማር ትችላላችሁ። ከናንተ ማድረግ የሚጠበቀው ምንድነው? ይኸው እዚህ ጋር በሚታይ ስልክ ቁጥር ይህንን ቁጥር ሴቭ በማድረግ ቴሌግራም፣ ኢሞ ወይ ዋትሳፕ ላይ ቀጥታ ብትደውሉ እኔን ታገኙኛላችሁ ማለት ነው። ቁጥሩ ይህን ይመስላል 09224775 ይሄ የኢትዮጵያ ስለሆነ ይሄን መጀመሪያ ላይ ጽፋችሁ መጠቀም ትችላላችሁ ማለት ነው። ስለዚህ አሁን እኔ ደስ ያለኝን ምልክት እያደረኩኝ እናንተ እስከዛሬ ስትማሩ ከነበረበት የትምህርት አይነት አንጻር ስለዚህ ያንን ከግንዛቤ ውስጥ በማስገባት መልሳችሁን ትነግሩኛላችሁ ማለት ነው። እሺ አሁን እኔ ስጀምር ለምሳሌ ከመቤት ጀመርኩኝ። ከመቤት እዚህ ጋር ያለችውን ፊደል እቺ አራተኛውን ፊደል እቺ ፊደል አንደኛ ጥያቄያችን እቺ ነች። እቺን ፊደል ትነግሩኛላችሁ። እቺ ፊደል ማነች ነው ጥያቄ። ስለዚህ ይህን ፊደል እናንተ ለእኔ ትነግሩኛላችሁ። አስቡ። ከዛ ደግሞ እኔ መልሱን እነግራችኋለሁ ማለት ነው። እንዴት በቀላሉም ይሄ እንደ አይነት ጥያቄዎችን መመለስ እንደምትችሉ በዚሁ እንወያይበታለን ማለት ነው። እሺ አሁን እቺ ፊደል እንደምታዩት ያው አራተኛ ፊደል ነች አይደለ? አንድ ቁጥር ያለበት ያው የመጀመሪያ ጥያቄያችን ስለሆነ ነው። ስለዚህ እቺን ቁጥር አሁን እቺን ፊደል ብዙ ጊዜ ከማስተምራቸው ተማሪዎች የሚቸገሩባቸው ምንድነው? ፊደሉን አሁን መን እስከ ሰባተኛው ማንበብ ይችላሉ። ነገር ግን ለይቶ እቺ ነች መ ብሎ መናገር ይከብዳቸዋል ማለት ነው። እስኪ አሁን ለምሳሌ መንን አንብበው የመቤት ማለት ነው። አሁን የመቤት ሙሉ ስታነቡት መሙ ሚማ ሜምሞ ብሎ ነው ሰው በቃ ይሄ ቀላል ነው። ግን አንዷን እቺ ተለይታ እቺ ሲባል ወይም ተጽፎ ሲሰጣቸው ያን ነገር ለመለየት አሁን ለዛ እንዲጠቅማቸው አድርጌ ነው ማለት ነው ይሄን ያዘጋጀውላችሁ። መጀመሪያ ምንድነው የምታደርጉት? ይሄ ፊደል ስንተኛ ፊደል ነው የሚለውን ታያላችሁ። አሁን ለምሳሌ ይሄ አንደኛ ፊደል ነው፣ ሁለተኛ ፊደል፣ ሶስተኛ ፊደል፣ አራተኛ ፊደል። አያችሁቻውን አራተኛ ፊደል ነች። ስለዚህ ምንድነው የምታደርጉት? ፊደሎችን በተለይ በአእምሯችሁ የምታውቁ ተማሪዎች እና እናንተ ይሄን ነገር ለመመለስ ይቀላችኋል። አሁን በአእምሯችሁ እስከ አራተኛ ፊደል ቢያንስ እጃችሁን እንኳን እየነካችሁ ማለት ነው። መ ስትሉ አንድ ጣታችሁን ጥፍ፣ ሙ ስትሉ ሁለተኛ ጣታችሁን፣ ሚ ስትሉ ሶስተኛ ጣት፣ ማ ስትሉ አራተኛ። አያችሁ አሁን እዚህ ጋር ማ አራተኛዋ ላይ ደረስኩኝ ማለት ነው። መ አንድ፣ ሙ ሁለት፣ ሚ ሶስት፣ ማ አራት። አያችሁ እቺ ፊደል ማነች አሁን ማለት ነው? ማነች ማለት ነው። በቀላሉ እንደዚህ ማወቅ ትችላላችሁ። እሺ አሁን ወደ ሌላ ጥያቄ ደግሞ እንሄዳለን። እሺ ሌላ ደግሞ ከለቤት እንድስክ ከለቤት እቺ ፊደል ማነች? እቺ ፊደል ማነች? ሁለት ቁጥር ያለባት ማለት ነው። ይችንም በተመሳሳይ ስንተኛ ፊደል ነች? እቺ ፊደል ስንተኛ ፊደል ነች? ሶስተኛ ፊደል ነች አይደለ? ሶስተኛ ፊደል አንደኛ ፊደሉ ለ ነው፣ ሁለተኛ ፊደሉ ሉ፣ ሶስተኛ ፊደል ሊ። እስኪ በቃላችሁን እስከ ሰባተኛው እናንብበው የለቤትን ለ ሉ ሊ ላ ሌ ል ሎ እንደዚህ ነው ሙሉ ሰባተኛው ማለት ነው። ስለዚህ አብዛኛው ሰው እንደምላችሁ መጥራት ቀላል ነው፣ ይቀለዋል። የሚከብደው ምንድነው? መለየት ይከብደዋል ማለት ነው። ስለዚህ ሶስተኛ ፊደል ነው። ይሄ ሶስተኛ ፊደል እጃችሁን እየነካችሁ እስከ 3 ቁጥር አላችሁ። ለ 1 ሉ 2 ሊ 3 አያችሁ። ስለዚህ ሶስተኛ ፊደሏ ሊ ነች ማለት ነው። በቀላሉ እንደዚህ ማግኘት ትችላላችሁ። ሶስተኛ ፊደሏን ማንሽ ማለት ነው? ሊ ነች ማለት ነው። እሺ ሌላ ጥያቄ ደግሞ እንሂድ እስኪ። ሌላ ጥያቄ ይቺ ፊደል ማለት 3 ቁጥር ያለችባት 3 ቁጥር ያለባት ማነች? 3 ቁጥር ያለባት አሁን የማን ቤት ነው? የመጀመሪያ ፊደሉ ማን ነው? ሰ ቤት ነው አይደለ? እቺ ነው አሁን የምናይ ሰ ቤት ነው። የመጀመሪያ ፊደሉ ሰ ቤት ነው። ስለዚህ ሰ ሱ ሲ ሳ ሴ ስ ሶ የሚለውን እናውቃለን። ከሰ ቤት ደግሞ ንገሩኝ ያልኳችሁ ፊደል ስንተኛ ፊደል ነች? አንደኛ ፊደል፣ ሁለተኛ ፊደል፣ ሶስተኛ ፊደል፣ አራተኛ ፊደል፣ አምስተኛ ፊደል። ስለዚህ እቺ ፊደል አምስተኛ ፊደል ነች ማለት ነው። ይሄን አወቅን። ስለዚህ እስከ 5 እንቆጥራለን። አሁን እጃችን የነካን ከኔ ጋር
ሰ፣ ሁለተኛ ሱ፣ 3 ሲ፣ 4 ሳ፣ 5 ሴ። ስለዚህ እቺ ፊደል ማነች ማለት ነው? ሴ ነች ማለት ነው። ሴ ሴ። በጣም ጥሩ። አሁን እዚህ ጋር እስከ እንደሚታየውን ምልክት በሙሉ እናጠፋለን። አሁን ሌላ ፊደል አሁን ለምሳሌ እዚህ ቀቤት እንሄድና ከቀቤት ማንን ልጠይቃችሁ? ይቺን ፊደል ነገሩኝ። ይቺ ፊደል ማነች? የቀቤት ስንተኛ ፊደል? 1 2 3ኛ ፊደል። የቀ ሶስተኛ ማነች? እስኪ የቀ ቤተሰብን ሙሉን እናነበው። ቀ ቁ ቂ ቃ ቄ ቅ ቆ። 7ቱን አነበብን ማለት ነው። አሁን ሶስተኛውን ብቻ እንለያለን። እስኪ እናንተ እጃችሁን እየነካችሁ እኔ ደግሞ እየቆጠርኩ ልዩነታችንን እንይ ማለት ነው። ቀ 1 ቁ 2 ቂ 3 ይችን ፊደል አገኘሁ። ማነች ማለት ነው? ይቺ ፊደል ቂ ነች። ቂ። አብዛኛው ሶስተኛ ፊደሎችን ደግሞ እስኪ ምልክት ልንገራችሁ። ሶስተኛ ፊደሎች የምትለዩባቸው እዚህ ጋር እግራቸውን ስታዩ በቀኝ በኩል ሸፋፋ እግር አላቸው። ሶስተኛ ፊደሎች አብዛኛው ሳይሆን ምን ሁሉም በሚባል ደረጃ ሶስተኛ ፊደል ከሆነ እግረ ሸፋፋ ነው። እዚህ ጋር እንደምታዩት እዚህ ጋርም እንደምታዩት በሙሉ ሸፋፋ ናቸው። ስለዚህ በዚህ መለየት ትችላላችሁ። አምስተኛ ፊደሎች ደግሞ ቀለበት አላቸው እግራቸው ላይ። እዚህ ጋር እንደምታዩት ቀለበት እግራቸው ላይ ቀለበት አላቸው። አያችሁ? እነዚህ አምስተኛ ፊደል ሲሆኑ እግራቸው ላይ ምልክት አላቸው ማለት ነው። በዚህ ማወቅ ትችላላችሁ። አሁን ደግሞ ሌላ ፊደል እንጠይቃለን። ሌላ ፊደል እናያለን። ሌላ ፊደል አሁን ለምሳሌ ከበቤት ይቺ አራተኛዋ ማነች? አራተኛዋ ፊደል የበ አራተኛ። እስኪ መጀመሪያ እናንተ ነገሩኝ። እናንተ ልጠብቃችሁ። የበቤት አራተኛ። እሺ፣ ይሄን ለማግኘት ምን ማድረግ ያለብን? በመጀመሪያ ሙሉን እንቆጥራለን። ሙሉ የበቤትን ሙሉን እንይ። በ ቡ ቢ ባ ቤ ብ ቦ። እሺ፣ ይህን ይመስላል ማለት ነው ሙሉ ስናነበው። ስለዚህ አራተኛ ከተባለች እጃችን የቆጠራችሁ እስከ አራተኛው እናንተ ታነባላችሁ። እስኪ እናንብባል። በ ቡ ቢ ባ። ስለዚህ ይቺ ፊደል ማነች ማለት ነው? ባ ነች። ባ ብለን እናነባታለን። ባ በቡ ቢ ባ አራተኛ ፊደል ባ ነች። በጣም አሪፍ። እሺ፣ አሁንም ሌላ ፊደል እንይ። እስኪ ሌላ ፊደል እናያለን። እስኪ ከተቤት ይቺ ስድስተኛ ፊደሏን ንገሩኝ እናንተ። መጀመሪያ እናንተ ሞክሯት። የበ የማን ነው? ይሄ የተቤት አይደለ? ይሄ ፋሚሊ ቤተሰብ በሙሉ የተቤት ነው። ስለዚህ የተ ስንተኛ ፊደል? የተ ስድስተኛ ፊደል ንገሩኝ። እስኪ ሙሉን እናንበው። መጀመሪያ ሙሉን ተ ቱ ቲ ታ ቴ ት ቶ ነው። ስለዚህ ይችኛቱ ስድስተኛ ፊደል ስለሆነች አሁን እጃችን እየነካን እናንተ እስከ 6 በልባችሁ ትቆጥሩና ይችን ፊደል ላይ መድረስ ማለት ነው። ይችን ፊደል ላይ መድረስ። እስኪ አሁን እንትን እንሞክረው። እስከ 6ኛ እንቁጠር። ተ ቱ ቲ ታ ቴ ት። አያችሁ? ይቺ ፊደል ማነች ማለት ነው? ት ነች ማለት ነው። ት። የተ ስድስተኛ ፊደል ማነች? ት ነች። ት። በቀላሉ በዚህ መንገድ ማግኘት እንችላለን ማለት ነው። እሺ፣ አሁንም ሌላ ፊደል እስኪ እንሂድ። ይሄ ከዚህ ቤት ይችን ፊደል እናነባለን። ይችን ፊደል ቤቱ የመጀመሪያ ፊደል ማን ነው? ነ ቤት ነው። አሁን ስለዚህ የነ ስንተኛ ፊደል ነው ማለት ነው? ይሄ አንደኛ ፊደል፣ ሁለተኛ ፊደል፣ ሶስተኛ፣ አራተኛ ፊደል። እቺ አራተኛ ፊደሏን ነው የምናነበው። መጀመሪያ እንዳልኳችሁ ሙሉ እናንበበላችሁ እኔ። ከዛ እናንተ ደግሞ እስከ አራተኛ ቁጥራችሁ ይችን ፊደል ለመጥራት ለመለየት ትሞክራላችሁ። እሺ፣ እኔ ሙሉ አነባለሁ። ነ ኑ ኒ ና ኔ ን ኖ። ስለዚህ አራተኛው ማለት ነው። አራተኛውን ለመለየት እስከ አራተኛው ታነባላችሁ ማለት ነው። ነ ኑ ኒ ና። በቃ እቺ ፊደል ና ነች ማለት ነው። ና። በጣም አሪፍ። ና። እሺ፣ አሁንም ሌላ ፊደል እስኪ ሌላ ፊደል
ወደ መጨረሻ አካባቢ ያሉ ፊደሎች ብዙ ጊዜ ስለሚያስቸግሩ አሁን ለምሳሌ እነዚህ ሁለት ፊደሎች ጸ ነው የሚባሉት። ያው ተመሳሳይ ስለሆኑ ግን ብዙ ጊዜ አንዳንዴ ይሄኛው ፊደልና ይሄኛው ፊደል የሚመሳሰልባቸው ብዙ ልጆች አሉ፣ ይለያያሉ። ይሄኛው ጰ ነው የሚባለው፣ ይሄኛው ጸ ነው የሚባለው። ይሄ ጰ አናቱ ላይ ያለው የሆነ አናቱ ላይ ያለው አይደለ? ጸ ከሆነ ግን መላጣ ነው፣ ምንም ነገር የለውም። ስለዚህ እነዚህ ሁለቶቹ ተመሳሳይ ናቸው፣ ጸ ነው የሚባሉት። እሺ ከዚህ ውስጥ አሁን እጠይቃችኋለሁ ማለት ነው። ከጸ ቤት ሶስተኛ ፊደሎቹን እነዚህን ማለት ነው ማንበብ። እስኪ የጸ ቤትን ሙሉ ነው ላንብብላችሁ። ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ ነው የምንላችሁ ማለት ነው። እስኪ እስከ ሶስተኛው አንብቡልኝ እናንተ። ጸ፣ ጹ፣ ጺ። ይሄኛውንም ጸ፣ ጹ፣ ጺ ብለን የምናነበው፣ ይሄኛውንም ጸ፣ ጹ፣ ጺ ሲነበቡ ሁለቶችም ተመሳሳይ ናቸው። የሚለየው አጻጻፍ ብቻ ነው ማለት ነው። ስለዚህ ሶስተኛ ፊደሏን ማለት ነው ጺ ብለን እናነባታለን ማለት ነው። ጸ፣ ጹ፣ ጺ ስንል ጺ። በዚህ መንገድ ነው የምናነባቸው። በተጨማሪም እንግዲህ እናንተ እንደዚህ በጣም ልምምድ ማድረግ ይጠበቅባቸዋል እንደ አይነት ነገሮች ላይ። ብዙም ከተለማመዳችሁ በየጊዜው ምንም የሚከብድ ነገር የለውም። እንደዛም ሆኖ አስተማሪ የምትፈልጉ ከሆነ በዚህ ቁጥር ይሄን ቁጥር ሴቭ በማድረግ ብቻ እኔ ጋር ብትደውሉልኝ በማንኛውም ጊዜ በሚመቻችሁ ሰዓት ከኔ ጋር መማር ትችላላችሁ ማለት ነው። በእኔን ለማግኘት ኢሞ፣ ቴሌግራም፣ ዋትሳፕ ላይ ያገኛለሁ። ይሄን በዚህ ቁጥር ሴቭ ካደረጋችሁት ማለት ነው። ስለዚህ በዛ ማግኘት ትችላላችሁ ማለት ነው። እሺ አሁንም ሌሎች ምሳሌዎችን እናያለን። እሺ አሁን ደግሞ ለምሳሌ ይሄ እናሳድገውና ቃል እናድርገው። ከዛ ያንን ቃል እንዴት ፊደሎች ላይ አፕላይ እናደርገዋለን። አሁን ለምሳሌ ሰላም የሚለውን ቃል መጻፍ ብትፈልጉ ምንድነው የምታደርጉት? ሰላም የሚለውን ጻፉ ነው ያልኳችሁ። ሰላም። ስለዚህ ሰላም የሚለው ስንት ቃል አለው የሚለው መጀመሪያ ታያላችሁ። ሰ 1፣ ላ 2፣ ም 3። አያችሁ፣ ሰላም የሚለው 3 ቃል አለው። ስለዚህ መጀመሪያው ማን ነው? ሰ። ሰን ሄደናል ምልክት እናደርግ። ሰ ፊደል ሰ፣ ይሄ ነው ሰ። ቀለም እንቀባው ሰን። እሺ የትኛውን ከለር እናደርገው? ይሄን እናደርገው። አረንጓዴ እናርጋት። ሰን አግኝተናል፣ አረንጓዴ ቀብተናል። ከዛ ሁለተኛው ነው ሰላም ስንል ሁለተኛው ላ ነው። ኦብቪየስሊ ይሄ እሱ ነው አይደለ? ይሄ ይቅርታ በጣም ይሄ የሰ ሁለተኛ ፊደል እሱ ነው። እኛ ማንን ነው የምንፈልገው? ሰ ነው። ሰ እዚህ ጋር ራሱ ይሄም ሰ ነው። በተጨማሪ ይሄም ሁለቶቹም ሰ ነው የሚባሉት አይደለ? ሁለቶቹም ሰ ነው የሚባሉት። ሰን እዚህ ጋር ማግኘት መቀባት እንችላለን ማለት ሰ አንደኛ ፊደል ስለሆነ። ቀጣይ ላ ነች። ላ ማለት ላ ስንተኛ ፊደል ነች? ለ ሉ ሊ ላ ላ አገኘዋት ማለት ነው። እስኪ ስንተኛ እንደገመው? ለ ሉ ሊ ላ። ስለዚህ ላ ማለት ይቷል ቺንሽ ማለት ነው። ላ አራተኛ ፊደል አያችሁ። ሰ ላ። ከዛ ም የማን ቤት ነው? መ ቤት። ም ስንተኛ ፊደል ነው? መ ሙ ሚ ማ ሜ ም። እስኪ ከዚህ እንየው። መቤቴ አይደለ? መ ሙ ሚ ማ ሜ ም። አያችሁት? ም ማለት አሁን ስድስተኛ ፊደል ያገኘዋት ማለት ነው። አያችሁት? ሰ ላ ም ሰላም። አሁን አልገጠመላችሁም? ስለዚህ ሰላም የሚለውን በእነዚህ ፊደሎች መጻፍ ትችላላችሁ ማለት ነው ባጭሩ። ሰላም 3 ፊደሎች እነዚህ ናቸው። ሰላም ይህን ይመስላል ማለት ነው። በቀላሉ እንደዚህ መጻፍ ትችላላችሁ። እሺ ሌላ ምሳሌ እንሂድ። ሻማ የሚለውን ነው ለማንበብ። ሻማ የሚለውን ጻፉ ወይም ለመጻፍ ስትፈልጉ መጀመሪያ ማድረግ ያለባችሁ ሻማ የሚለው ቃል አይደለ? ሻማ ትርጉም ያለው ነገር ከሆነ ቃል ነው። ቃል የሚመሰረተው ደግሞ ከፊደሎች ነው። ስለዚህ ሻማ ባለ ስንት ፊደል ነው? ሻማ ሻ 1 ማ 2። አያችሁ፣ ሻማ ባለ 2 ፊደል ነው ትላላችሁ መጀመሪያ ስትነሱ። አሁን ከዛ ሻን እንፈልጋት። ሻ ስልካችን ላይ ሄደን አሁን የሸ ቤትን ስንነካው 7ቱን ፊደል ያመጣልናል። ሻ የቷ ነች? ሸ ቤት ናት። ሸ ሹ ሺ ሻ። አያችሁ፣ ሸ ሹ ሺ ሻ። አራተኛ ፊደል ላገኛት። ይችን እጽፋለሁ። ስልክ ላይ ኪቦርድ ላይ ሲሆን በጣም ይቀላል ነው። ሻን ምልክት አድርጉ። ከዛ ማ ነው የምጽፈው ደግሞ ማ ማለት የማን ቤት ነው? መቤት።
እስኪ ከዛ መቤትን በአእምሯችን እንቆጥራለን እስከ መጨረሻው መሙ ሚማሜ ምሞ ከሚለው ውስጥ እስኪ አሁን መጻፍ የፈለግኩት ማ ፊደል ስለሆነ መሙ ሚማ ብዬ ማን እፈልጋለሁ ማለት ነው። እስኪ መቤት ማለት ይሄ ነው። መ የመጀመሪያው ይሄ ነው። መሙ ሚማ አያችሁ፣ ማ ማለት አራተኛዋ ፊደል ነች። አራተኛዋ ላይ ምልክት አደረጉ። ሻ ማ አይገርምም? በቀላሉ አሁን ሁለቱም አራተኛ ፊደል ናቸው። ሻማ ጻፍኩ ማለት ነው። መጻፍ ቻልኩ ማለት ነው። እነዚህ ነገሮች ደጋግሜ አስተማሪ ሳያስፈልገኝ ራሱ በዚህ መንገድ መልመድ እችላለሁ። እኛም የምናስተምረው ይሄንን ነው። በቃ ይሄንን ነገር ልጆች በየቀኑ እንዲለማመዱት፣ በየቀኑ ይሄንን ደግሞ በሳምንት 5 ቀን በየቀኑ ለአንድ ሰዓት ይሄንን ሲማሩ በጣም ብዙ ነገር ማስተዋል ይጀምራሉ። አእምሯቸው ብዙ ነገር መገንዘብ መልመድ ይጀምራል ማለት ነው። ስለዚህ በዚህ መንገድ ተለማመዱት። እንደዚህ አይነት ቪዲዮ በጣም ብዙ ቪዲዮ ተደጋጋሚ ቪዲዮ እሰራለሁ። እናንተ ደግሞ ይህን ሰብስክራይብ በማድረግ ይህን ቪዲዮ በጣም አስተማሪ ቪዲዮ በመሆኑ ሼር በማድረግ ለሌሎች ተባበሩኝ ማለት ነው። ኦንላይን መማር የምትፈልጉ ስልክ ቁጥሬ ይሄ ነው። በዚህ ቁጥር ደውሉልኝ። አመሰግናለሁ። በጣም አከብራችኋለሁ። በጣም ወዳችኋለሁ። ኑሩልኝ። ቴንኪዩ